ሰላም ጤና ይስጥልን። ከዚህ ቀደም አንድ ጥያቄ ጠይቂያችሁ ነበር። የዛ ጥያቄ መልስና ማብራሪያ ሰጣችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ከዚህ ቀደም እንግዲህ ጠየቅኩት ጥያቄ ይሄንን ይመስላል። አሁን በምስሉ ላይ የምትመለከቱት ዓለም አቀፍ የመንገድ ዳር ምልክት ምን አይነት መልእክትን ያስተላልፋል የሚል ነበረ። እዚህ ቲክቶክ አካውንት ላይም ለቅቄያለሁ፣ እንዲሁም ደግሞ በዩቲዩብ ቻናል ላይም ለቅቄያለሁ። የተለያዩ መልሶች የመለሳችሁ ሰዎች ያላችሁ፣ አብዛኞቻችሁ ግን ትክክል ናችሁ። የዚህ ምልክት ትርጉም እንግዲህ እያሽከረከሩ ማለፍ ክልክል ነው ወይ ደግሞ በአንድ አቅጣጫ የተዘጋ መንገድ ነው የሚል መልእክትን ያስተላልፋል። ሁለቱም ተመሳሳይ መልእክት ነው የሚያስተላልፉት። ስለዚህ ይሄ ምልክት በመንጃ ፈቃድ የንድፈ ሐሳብ ጥያቄ ላይ ከመጣ መልሱ ምንድነው ማለት ነው? ምልክቱ ባለበት አቅጣጫ እያሽከረከሩ ማለፍ ክልክል ነው የሚል ትርጉም ይኖራል። ነገር ግን ከማሽከርከር አንፃር ደግሞ ስናየው የተለያዩ ትርጉሞች ሊኖሩት ይችላሉ። ምን ማለት ነው? ከስር በሚቀመጡ የተለያዩ ጀስቲፊኬሽኖች ወይ ደግሞ ሌሎች መልእክቶች አማካኝነት የምልክቱ ትርጉም ሊቀየር ይችላል ማለት ነው። ለምሳሌ የሚቀመጡ የተለያዩ ጽሁፎች ይኖራሉ። አንዳንዱ ሰዓት ሊሆን ይችላል፣ አንዳንዱ ደግሞ የተሽከርካሪ አይነት ሊሆን ይችላል ማለት ነው። ለምሳሌ ምልክቱ ስር ከቀኑ 10 ሰዓት እስከ ምሽቱ 1 ሰዓት ሊል ይችላል፣ ወይም ደግሞ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ሊል ይችላል። ለምሳሌ ከቀኑ 7 ሰዓት እስከ 1 ሰዓት ቢል ይሄ ምልክት ባለበት አቅጣጫ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ድረስ ያ መንገድ ቢኖር ለምሳሌ ማለፍ አንችልም ማለት ነው። ያ ማለት በዛኛው አቅጣጫ ወይንም በተቃራኒ አቅጣጫ ሌሎች አሽከርካሪዎች ተፈቅዶላቸዋል ማለት ነው። ስለዚህ እዛ መንገድ ላይ ለምሳሌ ከቀኑ 6 ሰዓት ብንደርስ ማለፍ እንችላለን፣ ወይ ደግሞ ከምሽቱ 2 ሰዓት ላይ ብንደርስ ማለፍ እንችላለን ማለት ነው። ነገር ግን የማይቻለው መቼ ነው? ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ድረስ በዛ መንገድ ላይ ማለፍ አንችልም ማለት ነው። ብናልፍ አንደኛው አደጋ ነው፣ ሁለተኛ ደግሞ ቅጣት እንቀጣለን ማለት ነው። ሌላኛው ደግሞ የተሽከርካሪ አይነት ሊወሰን ይችላል ማለት ነው። ለምሳሌ ለህዝብ ተሽከርካሪዎች ብቻ ካለ የህዝብ ተሽከርካሪዎች በዛ መንገድ ላይ ማለፍ አይችሉም፣ ሌሎች ግን ይችላሉ ማለት ነው። ወይም ደግሞ ከህዝብ ተሽከርካሪዎች በስተቀር ሊል ይችላል። ይሄን እንግዲህ ልብ አድርጉ፣ ብቻና በስተቀር ይለያያል ማለት ነው። የህዝብ ተሽከርካሪዎች ብቻ ከተባለ ለህዝብ ተሽከርካሪዎች ማለፍ አይችሉም ማለት ነው፣ ሌሎች ግን ማለፍ ይችላሉ። ከህዝብ ተሽከርካሪዎች በስተቀር ደግሞ ካለ ሌሎች ተሽከርካሪዎች ማለፍ አይችሉም፣ የህዝብ ተሽከርካሪዎች ብቻ ግን ማለፍ ይችላሉ ማለት ነው። ሌላኛው ደግሞ የተሽከርካሪ ክብደት ሊቀመጥ ይችላል። ለምሳሌ ከ3 ቶን በላይ፣ ከ2 ቶን በላይ፣ ከ10 ቶን በላይ፣ ከ15 ቶን በላይ ሊል ይችላል። ወይ ደግሞ ቁመትም ሊቀመጥ ይችላል ማለት ነው። ስለዚህ ከስር በሚቀመጥ ሌላ ጀስቲፊኬሽን አማካኝነት መልእክቱ ሊለይ ይችላል። መልእክቱ ግን ትርጉም ምንድነው? እያሽከረከሩ ማለፍ ክልክል ነው ማለት ነው። ለምሳሌ መኪናው ከተቀመጠ ለዛ መኪና ይከለክላል። ሰዓት ከተቀመጠ በዛ ሰዓት ውስጥ ማሽከርከር ይከለክላል። የተሽከርካሪ ካታጎሪ ለምሳሌ አውቶሞቢል ሊል ይችላል። የህዝብ ተሽከርካሪዎች ለአውቶቡስ ብቻ ሊል ይችላል። ለምሳሌ ለአውቶቡስ ብቻ ካለ አውቶቡስ ማለፍ አይችልም፣ ሌሎች ተሽከርካሪዎች ደግሞ ማለፍ ይችላሉ። ከአውቶቡስ በስተቀር ደግሞ ካለ ለአውቶቡስ ይፈቅዳል፣ ሌሎች ተሽከርካሪዎች ደግሞ አይፈቅድም ማለት ነው። ስለዚህ ይሄ ምልክት እንደዚህ አይነት መልእክቶች ሊኖሩት ይችላሉ። ስለዚህ በመዲናችን አዲስ አበባ ላይ እንዲሁም በሌሎች ክልል ከተሞች ላይ እነዚህ ዓለም አቀፍ የመንገድ ዳር ምልክቶች ሲኖሩ አንደኛ ምልክቱ ብቻ ካለ ማሽከርከር አንችልም። ምልክቱ ስር ግን ሌሎች ጽሁፎች ካለ እነዛን ጽሁፎች አይተን ልናሽከረክር ይገባል ማለት ነው። ይሄንን ባናከብር ግን አንደኛ አደጋ ነው፣ አደጋውን ነው መፍራት ያለብን። ሁለተኛው ደግሞ የትራፊክ ደንብ መተላለፍ ቅጣት እንቀጣለን ማለት ነው። ስለዚህ ይሄንን ማወቅ ያስፈልጋል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ ስሩ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።